የማንጨበጥ ነበልባል እሳት ነን ለጠላታችን ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማክራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታደስ። ኢትዮጵያን የሚመጥን ምድር ኃይል እንገነባለን። ኢትዮጵያን የሚመጥን አየር ኃይል፣ ባህር ኃይል እንገነባለን። ሌሎችም የቴክኖሎጂ አቅሞች መገንባት አለባቸው። በዚህ መሰረት በምድር ኃይል፣ በአየር ኃይል፣ በባህር ኃይል፣ በሳይበር ከፍተኛ ስራ እየሰራን ነው። መካናይዝድ ኃይላችን ቶክስ ተሸክሞ የምድሩን ኃይሉን ለድል የሚያበቃ ጠንካራ የሰራዊታችን ቀኝ እጅ ነው። ይሄ ስለሆነ ትኩረት ሰጥተነዋል። አደረጃጀቱንም ቀይረናል። ኢትዮጵያ ዲተር የምታደርግ ከመጣባት ደግሞ እንደ ልማዷ ከልማዷም በላይ አሳፋሪ ሽንፈት ማከናነብ፣ የአገር ሉዓላዊነት መጠበቅ፣ የተጀመረውን የአገር ብልጽግና እንዲቀጥል መታገል፣ መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል። ዛሬ የተመረቃችሁ ልጆች፣ ወታደሮች፣ ወጣቶች እንኳን ደስ አላችሁ። እንኳን ወደ ሰራዊታችን መጣችሁ። እንኳን ወደ መካናይዝዳችን መጣችሁ። መካናይዝዳችንን በሰው ኃይል በከፍተኛ ደረጃ በነበረው ላይ ትልቅ አቅም አሰልጥነን ዛሬ እየጨመርን ነው። እንቀጥላለን። ተማሪዎችም ግንባታውን ተቀበላችሁ ጠንካራ የመካናይዝድ አቅማችንን እንድታሳድጉ ጥሪ ማስተላለፍ ፈልጋለሁ። ሀገሬን ጭራ አይደፍራትም ጠላት ዘመን ተሻጋሪ ጠንካራ የማይቀመስ ለሀገሩ መከታና አለኝታ የሆነ የሜካናይዝድ ስለመፍጠር ሁላችን አቅማችን የፈቀደውን ኃይል በትብብርና በትጋት በመስራት ላይ እንገኛለን። የኢትዮጵያ መከላከያ ሰራዊት ከሀገሩ የሚያስቀድመው አንዳች መሻት የለውም። መነሻና መድረሻው ኢትዮጵያ ነች። ኢትዮጵያ ለዘመናት ህልውናዋ በአሸናፊነት የቀጠለው በአይበገሬነት የዘለቀው ሉዓላዊነቷ ተጠብቆ ዳር ድንበሯ ተከብሮ የቆየው በርካቶች በሚከፍሉት መስዋዕትነት መሆኑ አጠያቂ አይደለም። የኢትዮጵያ መከላከያ ሰራዊት ደግሞ ሀገር ጸንታ እንድትቆምና ክብሯ ገዝፎ ከፍ ብላ እንድትታይ በተጠንቀቅ ይሰራል። ከዚህም አልፎ ለጎረቤት ሀገራት ብሎም ለዓለም ሰላም ቀድሞ ይሰለፋል። ጀግኖች የኢትዮጵያ ልጆች የኢትዮጵያ ሉዓላዊነት በደማቅ የታሪክ መዝገብ እየጻፉ ያልፋሉ። ዛሬም ይህን ገድል የሚደግሙ የአባቶቻቸውን ወኔ የታጠቁ ጀግኖች ልጆች ከአብራኳ ይፈልቃሉ። ኢትዮጵያ ጠንካራ ሪፎርም ካደረገችባቸው ተቋማት ዋነኛ የሆነው የመከላከያ ሰራዊት አቅሙ ዘመኑን የዋጀ በክህሎትም በእውቀትም የደረጀ አስተማማኝና ብቁ እንዲሆን ተደርጓል። በዚህም በአመለካከት፣ በክህሎት፣ በቴክኖሎጂ በአጠቃላይ ወታደራዊ አቅሙ ከፍ ያለ ሰራዊት እየተገነባ ይገኛል። መከላከያ የሚፈልገውን ፍላጎት አስቀምጠን ስትራቴጂክ ፍላጎት አስቀምጠን በዛ ፍላጎት መሰረት ስራው እየተሰራ ነው የቆየው። ተሽከርካሪዎቻችን፣ የብረት ለበሶቻችን፣ የታንኮቻችን፣ የመድፎቻችን የሞቢሊቲ አቅም
በከፍተኛ ደረጃ እንዲያድግ ተደርጎ ከፍተኛ ስራ ነው የተሰራው። እዚህ ያለው የመከላከያ የጥገና ሰራተኞች እና ሰዎች በጣም ጥልቅ እውቀት ያላቸው የኢንጂነሪንግ ኢንዱስትሪ ላይ ከፍተኛ የሆነ ስልጠና ያላቸው መመራመር የሚችሉ መፍጠር የሚችሉ ሞዲፋይ ማድረግ የሚችሉ አፕግሬድ ማድረግ የሚችሉ ኦቨርሆል ማድረግ የሚችሉ ናቸው። በርካታ የሰው ኃይል በየደረጃው ፓይለት ሊሆን ይችላል፣ ኢንጂነር ሊሆን ይችላል እያሰለጠን ነው ያለ ነው። ይሄ ሰው ከሁለት አንጻር ነው እኛ የምናሰለጥነው። አንዱ አቲቲዩድ ነው። አቲቲዩዱ ወይም ዝንባሌ ወይም ስነ ልቦና ነው የምንለው እኛ። ስነ ልቦናው በጣም የበቃ ስለ ሀገሩ ጠንቅቆ የሚያቅ ስለ ተቋሙ ጠንቅቆ የሚያቅ ሁለመና ሁሉ አቀፍና ሙሉ አቅም ያለው ሰው ስነ ልቦና ያለው ሰው ነው የምንገነባው። ፓይለት ከሆነ the best combat ፓይለት መሆን አለበት። the best ቴክኒሻን እና ኢንጂነር ከሆነ ደግሞ the best combat ኢንጂነር መሆን አለበት ብለን ሁለቱን ደምረን ነው የሰው ኃይል የምንገነባው። ተልእኮ ሊወጣ ከሆነ የሰው ኃይልም ትጥቅም ያስፈልገዋል። የሰው ኃይል የማሰልጠኛው አስገብቶ ማሰልጠንና ማብቃት ግዴታው ነው። በትጥቅ በኩልም ዘመናዊ ትጥቆችን መታጠቅ ይኖርበታል። አሁን ዘመኑ ያፈራቸውን በቴክኖሎጂ የተራቀቁ መሳሪያዎችን እየታጠቀ የሚገኝ ተቋም ነው። ኢትዮጵያ ለጸጥታው ዘርፍ የሚሆኑ ትጥቆችን ከውጭ በማስገባት ረጅም ዘመናትን አስቆጥራለች። ይህም በርካታ ወጪ እንድታወጣ ሲያደርጋት ቆይቷል። ሀገራዊ ለውጡን ተከትሎ የተወሰዱ በሳል የአመራር እርምጃዎች ግን አዲስ የፈጠራ እይታን ወልደው መከላከያ ሰራዊቱ ዘመኑ የሚጠይቀውን ቴክኖሎጂ መፍጠር እንዲችል አድርገዋል። በዚህም ከውጭ የሚገቡ ምርቶችን ከማስቀረት አልፎ በራስ አቅም አስተማማኝነቱ የተጠበቀ ትጥቅ አምርቶ መታጠቅና ለሌሎች ወንድም የአፍሪካ ሀገሮች ለማቅረብ መትጋት የወል ተግባሩ ሆኖ ቀጥሏል። አዳዲስ ነገሮች እየፈጠረ አዳዲስ ነገሮች እየሰራ ነው። አገራችን ሁሉንም ነገር ከውጭ እየገዛች መኖር አትችልም። ስለዚህ አቅሙ ስላለ ኢንዱስትሪው ስላለ የኛን ጭንቅላት አስተካክለን ከሰራንበት መግዛት ሳይሆን መሸጥ ወደምንችልበት ደረጃ ሊያደርሰን የሚችል አቅም አገሪቷ አላት። እሱ ላይ እየሰራን ነው። በአሁኑ ሰዓት ትጥቅ ገዝተን አገር መከላከል አይቻልም፣ በፍጹም አይቻልም። እጅ አጣጥፈን ቁጭ ብለን ሉዓላዊነታችን እንጠብቃለን ማለት ዘበት ነው ከዚህ በኋላም ብዬ ነው የምወስደው ነኝ። በሁለት መንገድ ነው ትጥቆቻችንም። አንደኛው ያለንን ወደ ኃይል የመመለስ፣ ወደ ኃይል ስንመልስ ደግሞ ዘመኑ ወደ ደረሰበት ቴክኖሎጂ አድርሰን ኦቨርኦል አድርገን አፕግሬድ አድርገን ላይፍ ታይም ኤክስቴንድ አድርገን የእድሜው ማራዘሚያ ስራዎችን ሰርተን አሁን ዘመኑ የደረሰበት አድርገን ነው ወደ ኃይል መልሰን እየተጠቀምንባቸው አለው። ከዚህ አንጻር ሄሊኮፕተር አለ፣ ጄት አለ፣ ሱ-27 አለ፣ ኤል-39 አለ። በርካታ አውሮፕላኖች በረራ መስመር ላይ ያያቸው በዚህ ፍልስፍና ወደ ኃይል የተመለሱ አሁን ለግዳጅ የምንጠቀምባቸው። ሁልጊዜ የሰራዊት እድገት የሰራዊት ትጥቅ ከኢኮኖሚው እድገት ጋር ይተሳሰራል። ኢኮኖሚያችን እየጠነከረ አገራችንም እየበለጸገች እያደገች በሄደች ቁጥር የሰራዊታችንም በቴክኖሎጂ የመታጠቅ ጉዳይ እየሰፋ እያደገ የሚሄድበት ሁኔታ የማይቀር ነው። አሁን ባለው ሁኔታም መከላከያ በራሱ አቅምም የመከላከያ ኢንዱስትሪዎችን በማቋቋም በማጠናከር ከቀላል መሳሪያዎች ጀምሮ እስከ ከባድ መሳሪያዎች ድረስ እያመረተ የሚገኝበት ሁኔታ ነው ያለው። ህብረታችን ጸንቷል፣ ድል መምታት የኛ ነው።